ሜድሮክ ኢንቨስትመንት ግሩፕ የቀድሞውን የጣና ሆቴል ዓለም አቀፍ ደረጃውን ጠብቆ 4 ፖይንትስ ባይ ሸራተን ጣና ሆቴል በሚል ስያሜ ለመገንባት ስራ ጀምሯል። ሆቴሉ ቅንጡና ዘመናዊ ሆኖ የሚገነባ ሲሆን በውስጡ 120 ዘመናዊ አልጋዎች፣ 4 ዘመናዊ ሬስቶራንቶች፣ ሱቆች፣ የመዋኛ ገንዳዎችና ዘመናዊ የሁነት ማከናወኛዎችን አካቷል። የሆቴሉን የግንባታ ስራ ያስጀመሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር እየተገነቡ ያሉ ሪዞርቶችና ሆቴሎች ከተማዋን ዓለም አቀፍ የቱሪዝም መዳረሻ በማድረግ ሂደት ከፍተኛ አስተዋጽኦ እንደሚያበረክቱ አንስተዋል። ይሄ ለባህር ዳር በጣም ትልቅ ውበት ነው፣ በጣም ትልቅ ጸጋ ነው። ቱሪስቶችን ለማምጣት የምንፈልገው፣ እንግዶችን ለማምጣት የምንፈልገው፣ የአገር መሪዎችን ለማምጣት የምንፈልገው እንደነዚህ አይነት ሆቴሎች ሲገነቡ ነው። ጣና ደግሞ በዚህ በኩል ሌላ የተለየ ውበት አለውና እዚህም ጎን ላይ ያላለቀ ሆቴል አለ፣ እሱም እንዲጠናቀቅ በመሃልም የክልሉ የልማት ድርጅት ሀብት የሆነ የክልሉ ሀብት የሆነ ገስት ሃውስ አለ። እሱንም ራሱ ወደ ቢዝነስ መቀየር በሚቻልበት ሁኔታ ቅድም እየተነጋገር ነበር ከክቡር ፕሬዚዳንት ጋርና እነዚህን ዶቶች ስንገጣጥም ለባህር ዳር ትልቅ ጸጋ ነው። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ግንባታው ለዓመታት የነበረ ጥያቄን በሚመልስ መልኩ ዓለም አቀፍ ደረጃውን ጠብቆ እንደሚሰራ በማንሳት መንግስት ለጀመረው የቱሪዝም እድገት ሚናው የጎላ ነው ይላሉ። ዛሬ ብዙ ጊዜ ስንወቀስበት የነበረውን ጣናን ገዝተን ወደ ዓለም አቀፍ ሆቴል መቀየር አቅቶን ረጅም ጊዜ የቆየውን ሆቴል የአለቃችንን ራዕይ ለማሳካት የመንግስታችንን 5ቱ የእድገት ምሰሶ የሆነውን ቱሪዝም በዚህ በሰሜኗ ድንቅ ካፒታላችን ባህር ዳር ለመገንባት በኢትዮጵያዊ ዓለም አቀፍ እውቅና ባገኙ ኢንጂነሮቻችን ብቃት በማሪዮት ቴክኒካል ድጋፍ በደንብ አስበንበት ተዘጋጅተን ያቀድነውን ፕሮጀክት በዛሬው ዕለት እንጀምራለን። ሜድሮክ ኢንቨስትመንት ግሩፕ ሀገርን በምትፈልገው ቦታ ሁሉ እየተገኘ የራሱን አስተዋጽኦ እያበረከተ ይገኛል። የአሁኑን ፕሮጀክትም ሜድሮክ ከጀመራቸው ሌሎች ግዙፍ ስራዎች ጋር በ18 ወራት ጊዜ ለማጠናቀቅ አቅዷል። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይህንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽንም በቅርቡ ይጀመራል። በ18 ወር ሰርተን እንጨርሳለን። ሜድሮክ ኢንቨስትመንት ግሩፕ በታላላቅ ፕሮጀክቶች ላይ የራሱን አሻራ እያሳረፈ መሆኑን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ድርጅቱ በችግር ጊዜ ቀድሞ የሚገኝ የሀገርን ልማት የሚደግፍ መሆኑን ያነሳሉ። የ4 ፖይንትስ ባይ ሸራተን ጣና ሆቴልንም በአጭር ጊዜ ውስጥ እንዲጠናቀቅ መንግስት አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። አጠቃላይ በብዙ ችግሮች ላይ ቀድሞ የሚገኝ ድርጅት፣ ቀድሞ የሚገኝ ወንድም፣ ቀድሞ የሚገኝ ባለሀብት ስለሆነ ነው። በችግር ጊዜ ከፊት የሚሰለፍ ሰው ስራው እንዲሳካለት መደገፍ፣ አብሮ መስራት በጣም ያስደስታል።